ጥቅሱን ያቀርብልናል። እንዴት ናችሁ? አሁን ማቅረብላችሁ ኢያሱ ነው። ኢያሱ 1 ከቁጥር 1 እስከ 8 እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያ ሙሴ ሞቷን፣ አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህንን ዮርዳኖስን ተሻገሩ። ለሙሴ እንደነገርኩት የእግራችሁን ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁና ከምድር በዳ ከዚያም ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ የቄጣውያንን ምድር እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል። ቤት ዕድሜ ሁሉ ማንም አይቃወምም። ከሙሴ ጋር እንደሆንኩ እንዲሁ ከአንተ ጋር እሆናለሁ። አርጥልም ማርታም ለአባቶቻችሁ ሰጣቸዋለሁ ብዬ ለማላችሁ ምድር ለሕዝብ ታወርሳለህ። ጽና፣ አይዞህ፣ ነገር ግን ጽና፣ እጅግም በርታ። ባሪያ ሙሴ ያዘዘን ሕግ ሁሉ ትጠብቅና ታደርገው ዘንድ በቀንም በሌሊትም አስበው። የዚያን ጊዜ መንገድ ይከናላል፣ በምትሄድበት ሁሉ እንዲከናልህ፣ ወደ ቀኝም ወደ ግራም አትበል። የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርገው ዘንድ በቀንም በሌሊትም አስበው። ተገባጮች ሁለት እግዚአብሔር የተመሰገነ ይሁን።